አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። በሌላ በኩል ደግሞ መንግስት ባስቀመጠው አሰራር መሰረት ወደ ኢትዮጵያ ገበያ ለመግባት የሚፈልጉ የውጭ ባንኮች ቁጥር እየጨመረ ይገኛል። ከኬንያ ባንኮች ጎን ለጎን የናይጄሪያ ባንኮችን ፍላጎት በማሳየት ላይ እንደሚገኙ ቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ባስቀመጠው አሰራር መሰረት ወደ ኢትዮጵያ ገበያ ለመግባት የሚፈልጉ የውጭ ባንኮች ቁጥር እየጨመረ ይገኛል። ከኬንያ ባንኮች ጎን ለጎን የናይጄሪያ ባንኮችን ፍላጎት በማሳየት ላይ እንደሚገኙ አውቀናል። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ማሳየቱ ታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ላይ ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ ሶስተኛ ደረጃ ላይ መገኘቷና እየተገነቡ ያሉ ታላላቅ የመሰረተ ልማት ፕሮጀክቶች ለፋይናንስ ዘርፉ ምቹ ሁኔታ መፍጠራቸውን ምክትል ኮሚሽነሩ ገልጸዋል። የዜኒት ባንክ የዓለም አቀፍ ገበያ መስፋፋት የቡድን ኃላፊ ኦሉኩየንዴ ኢኪምቢኑ በበኩላቸው ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው ኢኮኖሚና በተደረጉት የዘርፉ ማሻሻያዎች መሳቡን ገልጸዋል። ባንኩ በተለይም በዲጂታል የፋይናንስ መፍትሄዎችና በመንግስት የሚመሩ ትላልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ሊኖር የሚችለውን ዕድል እያጠና መሆኑን ተናግረዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎቶች የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከርና የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎ ይጠበቃል። የኢንቨስትመንት ኮሚሽንም ባንኩ በኢትዮጵያ ስራ እንዲጀምር አስፈላጊውን ድጋፍ እንደሚያደርግ በውይይቱ ወቅት አረጋግጧል። ከዚህ ጋር በተያያዘ ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፈቃድ መስጠቱ ታውቋል። ፈቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆኑ በተደነገገው በተሻሻለው ሕግ መሰረት ነው። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስጠት ስራ መጀመሩን አስታውቀዋል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም መሆን ችሏል። ፈቃድ የሚሰጣቸው የውክልና ቢሮዎቹ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያገለግላሉ ተብሏል። እነዚህ የውክልና ቢሮዎች በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ ያደረሰን መረጃ ያመልክተዋል። በሌላ በኩል ደግሞ አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብለዋል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ሲሉ ተናግረዋል። በከተማው ህጋዊም ሆነው ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩን በምሬት ገልጸዋል። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሱዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ችግር ላይ መውደቃቸውን አመልክተዋል። የከተማው ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ በዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት አልተሰራበትም፣ በሌላ በኩል ደግሞ ቤቶቹ ከወራት በፊት በመፍረሳቸው ባለቤቶቹም እንዳልተጠቀሙባቸው አንስተዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ
በእኛ በኩል ወደ ኋላ ቀረ የምንለው ነገር የለም፣ ሁሉም ነገር በእቅዳችን መሰረት እየሄደ ነው ብለዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎ በገላንና በአሸዋ ሜዳ በኩል የመንገድ ስራዎቹ መጀመራቸውን አመልክተዋል። የመብራትና የቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷልም ሲሉም አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘም ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት ወራት የተሰጣቸው ምላሽ አመርቂ ያለመሆኑን ነዋሪዎቹ አንስተዋል። ያለ ምትክ ቦታ እንዴት ይፈርስባቸዋል እናጣራለን ቢሉም ከዚያ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነዋሪዎቹ ገልጸዋል። ህጋዊ የሆኑትን ምትክ ቦታ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣጥ ስርዓት ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፓልትን ተከትሎ ያሉ ቤቶች ግን ህገወጥ ናቸው ብለዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች መነካታቸውን የገለጹት ዶክተር ተሾመ ከነዚህ ውስጥ ህጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን ተናግረዋል። ከዚሁ ጎን ለጎንም የሸገር ከተማ ነዋሪዎች ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉ ተናግረዋል። የተሰጣቸውን ማስጠንቀቂያ በመፍራትም የተጠየቁትን ገንዘብ በሲንቄ ባንክ በኩል እየከፈሉ መሆናቸውን ገልጸዋል። በከተማው ለገጣፎ ለገዳዲና ገላን ጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10,000 ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡ የሚሰበሰበው ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቀዋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብ ከ20,000 ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለ፣ አልከፍልም ወይም አቅሜ አይችልም ብትል ቤት ይፈርሳለሁ የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። እናንተስ በየአካባቢያችሁ ከቀበሌ ወይም ደግሞ ከከተማ አስተዳደር ለተለያዩ ዓላማዎች በሚል ገንዘብ አዋጡ የሚሉ ተቋማት ወይም ደግሞ ቀበሌዎች መኖራቸውን በሐሳብ መስጫው ላይ ጻፉልን።